ምዕራፍ 23 ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰሎሞንን በእርሱ ፋንታ በእስራኤል ላይ አነገሠው። የእስራኤልንም አለቆች ሁሉ ካህናቱንና ሌዋውያኑንም ሰበሰበ። ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቈጠሩ። ቁጥራቸውም በእያንዳንዱ ነፍስ ወከፍ ሲቈጠር 38,000 ነበሩ። ከእነዚህ ውስጥ የእግዚአብሔርን ቤት ሥራ የሚያሠሩት 24,000 ነበሩ። 6,000 ጻፎችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሠሩት በዜማ ዕቃዎች እግዚአብሔርን ያመሰግኑት ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት እንደ ሜራሪም በየሰሞናቸው መደባቸው። ከጌድሶናውያን ለአዳንና ሴሜኢ ነበሩ። የለአዳን ልጆች አለቃው አድሄኤል፣ ዜቶም፣ ዮሄል 3 ነበሩ። የሴሜኢ ልጆች ሶሎሚት፣ ሐዝኤል፣ ሐራን 3 ነበሩ። እነዚህ ያለ አንዳች አባቶች ቤቶች አለቆች ነበሩ። የሰሜኢ ልጆች ኤኢት፣ ዚዛ፣ ኢያስ፣ በሪዓ ነበሩ። እነዚህ 4ቱ የሰሜኢ ልጆች ነበሩ። አለቃው ኤኢት ነበረ። ሁለተኛው ዚዛ ነበረ። ኢያአስና በሪዓ ግን ብዙ ልጆች አልነበሯቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቈጠሩ። የቀዓት ልጆች አምበረም፣ ይስሐር፣ ኬብሮን፣ ኡዜል 4 ነበሩ። የአምበረም ልጆች አሮንና ሙሴ ነበሩ። አሮንም ለቅድስተ ቅዱሳን የተቀደሰ ይሆን ዘንድ ተመረጠ። እርሱንና ልጆቹን ለዘለዓለም በእግዚአብሔር ፊት ያጥኑና ያገለግሉ ነበር። በስሙ ለዘላለም ይባርኩም ነበር። የእግዚአብሔርም ሰው ሙሴና ልጆቹ በሌዊ ነገድ ተቈጠሩ። የሙሴ ልጆችም ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበረ። የአልዓዛርም ልጆች አለቃ ረዓብያ ነበረ። አልዓዛርም ሌሎች ልጆች አልነበሩትም። የረዓብያ ልጆች እጅግ ብዙ ነበሩ። የይስዓር ልጆች አለቃው ሶሎሚት ነበረ። የኬብሮን ልጆች አለቃው ኢያዕር፣ ሁለተኛውም አማርያ፣ ሦስተኛውም ኢያዜል፣ አራተኛውም ኢያቄምያስ ነበረ። የዑዝኤል ልጆች አለቃ ሚካ፣ ሁለተኛውም ይስያ ነበሩ። የሜራሪ ልጆች ሞዓሊና ሐሙሲ ነበሩ። የሞዓሊ ልጆች አልዓዛርና ቂሲ ነበሩ። የአልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ። ወንድሞቻቸውም የቂስ ልጆች አገቧቸው። የሐሙሲ ልጆች ሞዓሊ፣ አዴር፣ አያሪሞት 3 ነበሩ። የእግዚአብሔርን ቤት አገልግሎት በሠሩ ከ25 ዓመት ዕድሜ ጀምሮ ወደ ላይ በነበሩ በእያንዳንዳቸው በስማቸው በተቈጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም እንዲህ አለ። የእስራኤል አምላክ እግዚአብሔር ለሕዝቡ ዕረፍት ሰጥቶ በኢየሩሳሌምም ለዘላለም ይቀመጣል። ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያ ዕቃውን ሁሉ አይሸከሙም። በመጨረሻውም በዳዊት ትእዛዝ ከ25 ዓመት ዕድሜ ጀምሮ በዚያ በላይ ያሉት የሌዊ ልጆች ተቈጠሩ። የእግዚአብሔርንም ቤት በየአደባባዩና በየመጋረጃው ውስጥ ለማገልገል ቅዱሱንም ዕቃ ሁሉ ለማንጻት የእግዚአብሔርንም ቤት አገልግሎት ለመሥራት የአሮን ልጆች እጅ በታች ሾሟቸው ነበር። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድ ቢጋገር ቢለወስም ለእህል ቁርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ዘንድ ሾሟቸው ነበር። በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱ በየመባቻዎቹም በየበዓሉም እንደ ሥርዓቱ ቁጥር በእግዚአብሔር ፊት ዘወትር
ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ ለእግዚአብሔር ቤት አገልግሎት የምስክሩን ድንኳን ሥርዓት የወንድሞቻቸውን የአሮንን ልጆች ሥርዓት ለመጠበቅ ሾሟቸው ነበር።